አንቺም እኮ እየሰራሽ ነው አንቺም እኮ ጥላቻ ነው እየዘራሽ ያለሽ እኮ አረ ተረጋጊ ይበቃሻል ከዚህ በኋላ ይደክምሻል በዚህ ቪዲዮ ብዙ ነገር ሰማን ሳቸውን ያነሳችሁ ያብጠለጠላችሁ መተሳደቡ ማለት ከሰው በታች ከአውሬ በታች ሆናችሁ ሰዎች አላችሁ ብታሳዝኑ አሲያ ላይ ለምን ቪዲዮ ትሰራለሽ የምትሉ የምትፍጨረጨሩ ማለት ነው በረካ የሚገኝበት አለ በረሱል አለይሂ ሰላቱ ወሰለም ከረሱል አለይሂ ሰላቱ ወሰለም ተደርጓል እነዚህ እህቶች እንዲህ የዳበሱ እኔ አካላቸው ላይ ሲቀቡ አላየው ሲዳብሱ አይቻለሁ ብዙ ነገር ሰማን አላሁ ረቡል ዒዛ እኔንም እናንተንም ግልጽም ከሆነ ድብቅም ሱብሃንአላህ እንደው ለሙስሊሙ መተሳሰብን መተዛዘንን መዋደድን በረህመቱ በእዝነቱ ይወፍቃል እነዚህ እህቶች እንዲህ የዳበሱ እኔ አካላቸው ላይ ሲቀቡ አላየው ሲዳብሱ አይቻለሁ እንደው ቀልባቸው ላይ በዛ ነገር የሆነ ነገር አገኛለሁ ብለው ከሆነ ቀልባቸው ላይ ያለውን አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው ቀልባቸው ላይ ባለው ነገር እኔ ጃጃ አላረግም ያንን አስበው ከሆነ ቀልባቸው ላይ ሮንግ ነው አላሁ ረቡል ዒዛ ነው የሚሰጠው የሚያድነው በረካም ከሱ ነው የሚገኘው በረሱል አለይሂ ሰላቱ ወሰለም ጊዜ እንዲህ ተደርጓል የረሱል አለይሂ ሰላቱ ወሰለም ደረጃ ቁርአንም ነግሮናል የሌላን ሰው መሻኢኾችም ይሁኑ ዓሊሞችም ይሁኑ የነሱን ደረጃ አላሁ ረቡል ዒዛ ነው የሚያውቀው በህይወት ይያሉ እርስ በርስ ዱዓ እንደራረጋለን ዱዓ አርጉልን ይባላል ወደ አኺራ ከሄደ ከኛ ነው ዱዓ የሚጠብቁት እነዚህ እህቶቼ አሻረኩ ብዬ መናገር አልችልም ለምን አንድን ሰው ሳያሻርክ አሻረከ ብሎ መናገር አማም አላሁ Subhanahu Wa Ta'ala ዘንድ ትልቅ ክፍያን ያስከፍላል በረህመቱ በእዝነቱ አላህ ይጠብቀን Subhanahu Wa Ta'ala እኛ ግን ሀገራችን ላይ ሌላም ሀገር ላይ ሰው ሲሞት የሬሳው የተጫነበትን እንደዚህ ይዞ እያለ ያለቅሳል ያን ማለት ያንን አመለከው ማለት አይደለም ልብሳቸውን ደግሞ ወደ አኺራ በሚሄዱበት ሰዓት ልብሳቸውን ይዘው እንዲያሉ ልብሳቸውን ቅፍ አድርገው እንዲያረጉ ያለቅሳሉ ያ ነገር ትክልክል ነው ብሎ ማስተማር ክልክል ከሆነ እንደዛ ማስተማር ነው ግን ያንን አምልኮት አይደለም ይዞ እንደዚህ የሚያለቅሰው ኦኬ አላሁ ረቡል ዒዛ ነጃ ይበለን ገዛ ላይ ስንት ነገር አይተናል አይደል ከእንደገና ደግሞ እኛ ግንብጋ ከሆናችሁ ነው ቦታ ላይ ከሆናችሁ ሬሳ ሲወጣ ወይ ደግሞ ሲሸኝ እንደዛ ያለ ያለቅሳል ሰው ልጅ ያ ማለት ያንን ነገር አመለከው አይደለም እግራቸውን ይዘው የሞቱትን ሰዎች እግራቸው ላይ ድፍት ብለው ሲያለቅሱ አይተናል ያ ማለት ያን አመለኩት ማለት አይደለም ያዝናል ቀልብ ያንን ያረጋ ያለቅሳል አላሁ ረቡል ዒዛ በረህመቱ በእዝነቱ ሁላችንንም ይምራል ወደ አኺራ የሄደ ሰው እኛን ዱዓ እናረጋለን እነዚህ እህቶቼ ግን የሚሰግዱ ሂጃባቸውን ያደረጉ ናቸው አሻራኩ ብሎ መናገር ከባድ ቃል ነው አላሁ Subhanahu Wa Ta'ala ግልጽም ከሆነ ድብቅም ከሆነ ሽርክ ነጃ ይበላል ወደ አኺራ ለሄደ ሰው እኛ ዱዓ ነው እናረጋለት ከኛ የሚፈልገው ዱዓ ነው ነብዩ አለይሂ ሰላቱ ወሰለም ዱዓ አርግልኝ ብለውታል ለጓደኛቸው የአንድን ሰው ደረጃ ደግሞ እዚህ ምድር ላይ ያለን ከአላህ Subhanahu Wa Ta'ala ውጪ ማንም ማያውቀው العلماء ورثة الأنبياء ተብሏል ዑለማዎች የነብያቶች ወራሽ ናቸው ስለተባለ እርስ በእርስ ዱዓ እንደራረጋለን ዱዓ አርጉልን እንላለን እቺን ሴትዮ እኔ ብቻ ነኝ የታዘብኳት እንዴ ሐጂ ሙፍቲ ዑመር ኢድሪስ ከሞተ በኋላ ወደ 40 ምናምን ቪዲዮ ሰርታለች እኮ በሰላም ነው እናትዬ ምንድነው ተረጋጊ እንጂ ሐጂ ዑመር ኢድሪስ እዚች ምድር ላይ ማለት ነው የሰው ልጅ ሆኖ እስከኖረ ድረስ ጥሩ ነገርም ሰርቶ ሊሆን ይችላል መጥፎ ነገርም ሰርቶ ሊሆን ይችላል አላህ ይርሐመው ብለን እንደ አንድ ሙስሊም አዝረና አሳልፈናል በቃ እንኳን አንቺ በሰዎች ራሱ እንዳንቺ እኮ ያዘነው አልመሰለኝም እኮ ነው ምንድነው ጥላቻ ብቻ ነው ደግሞ ምዘሪው ኦብቪየስሊ ፎሎ አድርጌሻለሁ ለዛ ነው ቪዲዮ ሲመጣብኝ መስለኛል እኔ እንዴ ምንድነው ተረጋጊ እንጂ ጥላቻ ብቻ እከሌ እንደዚህ ብሎ እከሌ እንደዚህ አይነት ቪዲዮ ሰርቶ እከሌ እንደዚህ ብሎ ምናምን አላህን ፍሩ ምናምን አንተ ያለሽ እኛም እኮ ሙስሊሞች ነን ሐጂም የሰው ልጅ እስከሆነ ድረስ ወደ አኺራ መሄዱ አይቀርም ሁላችንም ተራችንን ነው የምንጠብቀው በቃ ሄዷል አላህ ይርሐመው ብለናል አለቀ መጥፎ ነገር ካለ የሰው ልጅ መቼ እዚህ ሚዲያ ላይ ፍሪ ስለሆነ ኮሜንት ይሰጣል የራሱን ሐሳብ ይሰጣል አይዳውን ይናገራል ተናገሩ አለቀ እከሌ እንዲህ ብለዋል እከሌ እንዲህ ብሎ ስለሱ ሰርቶ ምናምን አንቺም እኮ እየሰራሽ ነው አንቺም እኮ ጥላቻ ነው እየዘራሽ ያለሽ እኮ አረ ተረጋጊ ይበቃሻል ከዚህ በኋላ ይደክምሻል ተዩ
እንዳውም ማለት ነው ከዚህ በኋላ ባሰሪ ደስ ይለኛል እኔ ስለሱ ማለት ነው። ከዚህ በኋላ ስለ አክሱም ላይ የሚደረገውን ነገር አዛን እንደተከለከሉ ታውቂያለሽ፣ ትሰሚያለሽ፣ ሂጃብ እንደተከለከሉ እህቶቻችን ትሰሚያለሽ። እሱን ነገር ስሪ ይበቃሻል። አሲያ ላይ ለምን ቪዲዮ ትሰራለሽ የምትሉ የምትፍጨረጨሩ ማለት ነው ኑና አንዴ ሰብሰብ በሉና ልክልካችሁ ልንገራችሁ። አሲያ ማለት ፈርስት ኦፍ ኦል ሁሺ ማናት እሷ? አሲያ ማለት በመጫዋ ብቻ የምናውቃት ናት። እዚህ ሚዲያ ላይ በመጫዋ በድምጿ ብቻ የምናውቃት ማለት ነው። ከዛ ውጪ ደግሞ አንዲት አረብኛ ቋንቋን የምትችል በዛ በአረብኛ ቋንቋው ማለት ነው ተፍሲርን የምታደርግ ቁርአን የምትፈታ ሴት ናት። ከዛ ውጪ ምንም ነገር የላትም። መጫው ብቻ ነው ያላት። አንዳንድ እንደዚህ ዝም ብዬ ሳያት ራሱ ማለት ነው ምንም በቃ ጤነኛ ሁላ አትመስለኝም። እንዴት እንደምጫው አይታችኋታል? በቃ አሲያ ማለት እንደዛ ናት ማለት ነው። ከዛ ውጪ ደግሞ አሲያ ማለት ነው የልባችሁን ስለምትናገርላችሁ ነው አይደለም? ይሄንን ስራችሁን ስለምትናገርላችሁ ማለት ነው። እሳቸውን እያነሳችሁ ያብጠለጠላችሁ የምትሳደቡ ማለት ከሰው በታች ከአውሬ በታች የሆናችሁ ሰዎች አላችሁ። የምታሳፍሩ ይሄንን እየነኩ እንዲህ ሲያረጉ ያዩ ይሄን ሰዎች አሉ። ሄዳን አልጠየቅናቸው ምን እያረጋችሁ ነው? ለምንድስ ነው ይሄንን ያረጋችሁት ብለን አምኖ ጃጅንግ ኤኒዋን ጃጅ አላረግ መርሐባ ይሄንን ቪዲዮ ለዚች ሴት ሼር አድርጉልኝ። ባረከላሁ ፊኩም። በመጀመሪያ ሰላሙላህ አለይኩም ወራህመቱላህ። እኔ ከአንዴም 10 በላይ ቪዲዮቿን እያየሁ ግን ወጥቼ ለማውራት እንኳን እስኪ ቆይ ትንሽ ይረጋጋ ብዬ እያሰብኩ ነው። ግን ውስጤ ላይ አንድ ጥያቄ ስላለ ያንን ጥያቄ መጠየቅ ስለምፈልግ ሼር አድርጋችሁ አድርሱልኝ ለሷ፣ አሊያም ደግሞ እህት ወንድሞቿ ይመልሱልኝ። እንግዲህ ምንድነው በመጀመሪያ ደረጃ እንደ ሐሳብ የምሰጥሽ አንድ ነገር ቢኖር እስቲ እንደ ሐሳብ ትንሽ ብትረጋጊ ማለት ትንሽ በቃ ይሄ የሴትነት ሀያ የሙስሊምነት ሀያ አንዳንድ እኮ እድሜ ራሱ ያስተምራል ይላሉ አይደል እንዴ? እስኪ እንደ እድሜ ያንቺ እድሜ ግን እየጨመረ ሲሄድ እንደው ነገራቶች ሁላ እየባሱብሽ ነው እየሄዱ ያሉትና ቢያንስ እንደ ሐሳብ ትንሽ ብትረጋጊ የሚል ሐሳብ አለኝ። በመቀጠል በእርግጥ እቺ ሴት ይሄ ከመጅሊሱ ምርጫ በኋላ ያለው ነገር በጣም ብሶባታል። አንዴ ወታ ትሳደባለች፣ አንዴ አሽሙር ትናገራለች። አይታችሁ ከሆነ ቪዲዮውን። ምክንያቱም እሷ መጅሊሱ እንትን ላይ ስልጣን ላይ እንዲቀመጥ የምትፈልግ አይነት ሰው አለ። ያ ነገር ስላልተሳካ በጣም ልቧ ተቃጥሏል። ለዛም ነው ብለን ኦኬ እንዘላለን። አሁን ላይ ግን ሐቂቀተን ለመናገር ምናልባት ከዚህ ሰው ወይንም ከዚህ ሙፍቲ ከነሱ ጋራ በአቋም የማንስማማ በአቂዳ የማንስማማ ሞታቸው ምንም ያልመሰለን ሰዎች እንኳን ሐቂቃ ለመናገር ይሄ ሰው ሞቶ ተቀብሮ እስከሚያርፍ እንኳን ወተን አንድ ነገር ለመናገርና ወተን አንድ ጥያቄ እንኳን ለመጠየቅ ይሄ የሙስሊምና የሰውነት ሀያ ይዞን ዝም ያለበት ሁኔታ አለ። አንቺ ግን አንዳንዴ እንደ ፓስተሮችም ህልም ታያለሽ። አንዳንዴ ወተሽም ፈትዋ ትሰጫለሽ፣ አንዳንዴ ወተሽም ትዘደቢያለሽ፣ አንዳንዴ ወተሽም ታከብራለሽ። አላሁ ሙስተዓን ማለት ሲመስለኝ አንቺ ለሐቅ የቆምሽ ቢሆን ኖሮ ብዙ የምናገራቸው ነገራቶች አሉ፣ ብዙ ማመጣለሽ ማስረጃዎች አሉ። ለሐቅ ቆመሽ ነው ወይስ የፎሎወሮችሽ መጨመር የቪውሽ መጨመር ላይ ነው ያለሽው? አንቺ ይሄንን ስራ እየሰራሽ ነው ወይስ እውነት ለሐቅ የቆምሽ ነው? እውነት ለሐቅ የቆምሽ ብትሆኚ ኖሮ ሐቂቃ ለመናገር ትላንትና እነዚህ መሻይኾችሽ ወይንም ደግሞ አሁን ሞቱ ብለሽ አዋራ የምታነሽላቸው መሻይኾችሽ እየወጡ የኔን አቂዳ ያልተከተለ ኦኬ የኔን አቋም ያልያዘ ሞሊድን ያላከበረ ካፊር ነው ብሎ የጀሃነም ነው ብሎ በግልጽ አውጥቶ የጀነት ሚፍታህ እጃቸው ላይ ያለ ይመስል ህዝቡን የጀሃነም ሲያደርጉ እውነት ለሐቅ የቆምሽ ብትሆኚ ኖሮ ወተሽ አንድ ነገር ተናግረሻል? ኖ ብለሻል? አላልሽም። ምክንያቱም ውሸታም ስለሆንሽ። ኦኬ ያንቺ መሻይኾች እያንዳንዱ የኛ መሻይኾቻችንን ስሞችን እየጠሩ ከና አባቶቻቸው ስም እየጠሩ እነዚህ ካፊሮች ናቸው ብሎ ሲያከፍሩ ወተሽ ኖ ሙስሊምን ማክፈር ብለሻል? ልክ አሁን ለኛ ፈትዋ እየሰጠሽ እንዳለሽው የዛኔ ፈትዋ ሰጠሻል? አልሰጠሽም። ምክንያቱም ውሸታም ስለሆንሽ፣ ምክንያቱም ውሸታም አስመሳይ ስለሆንሽ። ኦኬ በማስረጃ ላምጣልሽ። ሞሊድን የማያከብር የጀሃነም ነው በሚለው ቢያንስ ሐቂቀተን ዛሬ ላይ እኛ እኮ ማለት ነው ይሄ ሰው እንኳን ሞተ ብንል ኖርማል በጀስቲስ ኖርማል ወላይ ኖርማል ነው፣ ምንም አይደለም በቃ። ምክንያቱም ይሄ ሰው በቁም እያለን እኛን የጀሃነም ሲያደርገን የከረመ ሰው ስለሆነ ማለት ነው። የዛኔ ለምን አልተናገርሽም? ወተሽ ላምጣላችሁ ቪዲዮ። መውለድ የሚባል
የጀሃነም ሰው ስለሆነ እሱ በሄደበት ወዲያና መሄድ አያስፈልግም። ጓደኝነቱም አያስፈልግም። እሱም ለብቻው። ለምን በዚህ ጊዜ አልተናገርሽም? ይሄ ሰው በህይወት እያለ ካፊሮቹን ወዳጆቹ አድርጎ ካፊሮቹን ወንድሞቹና እህቶቹ አድርጎ ሞሊድን የማያከብርን ዋህብያ ብሎ የጀሃነም ነው ብሎ ስም ሲሰጥ ለምን አልተናገርሽም? በዛ ሰዓት ለምን አልተናገርሽም? ሌላ ኡስታዝሽንም ላምጣልሽ። እያንዳንዱ የኡስታዞቻችንን የመሻይኾቻችንን ስም ጠርቶ ካፊሮች ናቸው ብሎ በግልጽ አውጥቶ ሲናገር አንቺ አልነበርሽም አይደል? ግን ደግሞ እርግጠኛ ሆኜ የምነግርሽ እነዚህ ቪዲዮዎቹ ሁሉ ደርሶሻል። አንቺ ግን መልስ አልሰጠሽም፣ ምክንያቱም ውሸታም ስለሆንሽ። እንየው። አሕመድ ኢብኑ አብዱልሐሊም ኢብኑ ተይሚያ በመባል የሚታወቀው እንዲሁም ተማሪው ኢብኑ ቀይም አልጀውዝያ ሙሐመድ ኢብኑ አብዱልወሃብ የዚህ አፈንጋጭ ቡድን ዋነኛ መሪዎች ናቸው። ሙስሊሞች በፍጹም አይደሉም። እሺ ለምን በዚህ ጊዜ አልተናገርሽም? በመቀጠል ደግሞ ዑለሞች የነቢዮች ወራሾች ናቸው፣ ዑለሞች የአንቢያዎች ወራሾች ናቸው ብለሻል። እስቲ ንገሪኝ፣ የትኛው አንቢያ ነው? ያኒ የትኛው ወራሽ ነው? ሬሳው መሬት የሬሳውን ሳጥን ሰዎች ተበሩክነት እንዲያረጉበት እንትን ያደረገው? እስቲ ንገሪኝ፣ የትኛው አንቢያ ነው? የትኛው ነብይ ነው? ሌላኛው ሃይማኖት ተከታይ ወይ ሌላኛው ካፊር ቆሞ የሚቀድስበት ሬሳ የትኛው ነብይ ነው? የትኛው አንቢያ ነው ይሄንን ነገር ያደረገው? እንግዲያውስ ይሄ ሰው የነብዩና የነብዮችና የአንቢያዎች ወራሾች ከሆነ እስቲ ንገሪኝ፣ የትኛው አንቢያ ነው? የትኛው ነብይ ነው ሞሊድን ካላከበራችሁ የጀሃነም ናችሁ ያለው? አለ ደሊል አለሽ? የለሽም። አልኩሽ እኮ አልኩሽ፣ ውሸታም ነሽ። ለሐቅ የቆምሽ አይደለሽም። የራስሽን ስሜት እያጣጣምሽበት ያለው ሁኔታ ነው ይሄ ጉዳይ ማለት ነው። الحق يقال. السلام عليكم.